ተመልከቱ ተመልካቾቻችን በምዕራብ ሸዋ ዞን ቶኬ ኩታዮ ወረዳ የተወለዱበት ማለት ነው ጎሮ ሶልዴ ከተማ በአይነቱ ለየት ያለና ዘመናዊ የሆነ ሁለተኛ ደረጃ ትምህርት ቤት ኢንጂነር ታከለ ኡማ ከተለያዩ ድርጅቶች ገንዘብ በማሰባሰብ በማስገንባት ለአገልግሎት ማዘጋጀታቸው ተገለጸ ነው የሚለው። ይህ በረዋቅ የተሰኘው በረዋቅ ነው የሚባለው ትምህርት ቤት የቀድሞው ማዕድን ሚኒስቴር ኢንጂነር ታከለ ኡማ የተለያዩ ተቋማትን በማስተባበር ያስገነቡት ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ውስጥ የሚገኘው ይህ አዲስ የትምህርት ተቋም በአገሪቱ ካሉ የህዝብ ትምህርት ቤቶች በተለየ መልኩ እጅግ ዘመናዊና ዓለም አቀፍ መስፈርቶችን ያሟላ መሆኑ ተመልክቷል። ከዚህ ግን ምንም ነገር ለማድረግ አይደለም። ታከለ ኡማ ከኪሳቸውም ከሰውም ማሰባሰቡ ከምንም ማሰባሰቡ እንዲህ አይነቱን ድራማ ተውት ነው። ታከለ ኡማ የመንግስት ስልጣን ባይዝ በህዝብ የተሰጠውን የመስጠት አስተያየት 5 ሳንቲም የሚያበድረው የለም። አዋጡ ዲቪል ማንም የሚያደርገው የለም። ከመንግስት ከሰዎች በማሰባሰብ እንደዚህ አይነት ዜና መሰራት ያለበት እርዳታ ድርጅቶች በህግ የተቋቋሙ እርዳታ ድርጅቶች ወይም ግለሰቦች እንደዛ ነገር ሲያደርጉ አንድ የመንግስት ባለስልጣን የማዕድን ሚኒስትር እርዳታ ማሰባሰብ ስራ ውስጥ ገባ እያላችሁ ነው እናንተ። ስለዚህ ተውት፣ ይሄን ድራማውን ተውት። እኛ እንዴት እንደተሰራ ምንም ምንጩ ምን እንደሆነ ይገባናል፣ ግልጽ ነው። ጥሩ እንትና አይበል። እኔ ግን ለወስደው የፈለግኩት ዘመናዊ ትምህርት ቤት መሰራቱን ጠልቼው አይደለም፣ በትውልድ አካባቢዎች ይሰራ። እኔ ይሄን ትምህርት ቤት ያመጣሁት ይሄን ዘመናዊ ትምህርት ቤት እናገኘው ተሻገርን እነ ተመስገን ጥሩነህን ያሰብኳቸው ነበር የማዕድኖቹን የነሱ አካባቢያቸውን በድሮን የሚያስቀጠቅጡትን የሚያስወድሙትን ነባሩን እነሱ ናቸው ትዝ ያሉኝ። እንዲህ አይነት ነገሮችን ስመለከት እነዚህ የብአዴን ላይ ተለግጠው ፍርፋሪ እየለቀሙ ስለ አካባቢ መውደም፣ ስለ ህዝብ መራብ፣ ስለ ትምህርት መዘጋት፣ ስለ ምናምን ግድ የሌላቸው ስልጣናቸውን ተጠቅመው እነሱስ ምን አደረጉ ካልሽ ህዝባቸውን በድሮን አስደበደቡ። ገና ይቀረዋል ይሄ ጽንፈኛ ኃይል እያሉ አካባቢያቸው ላይ አዘመቱበት። የተገደሉ ሰዎችን ድና ያደረጉ አስተባበሩ። የተለያየ ነገር አደረጉና ያው እንድንመለከተው ብዬ ነው። ታኬ ያው ራሷን ታረጋለች፣ የምርጫ ጊዜ ነው የሆነ ሆኖ የተገነባው ታከለ ኡማ ጻድቅ ስለሆነ ወይም እንደዚህ አድርጎ ገቢ አሰባሳቢ ስለሆነ አይደለም። ይሄ በተለያየ ነገር የተሰራ ነው። ገና ነገ ደግሞ በሽመልስ አብዲሳ ስም በሌላ ስም በተለያየ ቦታ እንመለከታለን ተመሳሳይ ዜናዎች። ነገር ግን የሌሎች አካባቢ ሹመኞች እንደው ይሄን እያዩ ምን ይለው ይሆን? እነሱስ የትውልድ ቀባያቸውን ተመስገን ጥሩነህማ እነማ በሄድ አቅቶት የትውልድ ቀየው ሂዶ መወዳደር አቅቶት ባህር ዳር ላይ አርሴናልና ማንቸስተር እናጫውታለን እያለ ነው ያለው። እንዲህ አይነት ናቸውና ልዩነታቸውን ለማሳየት ነው እንደው ያመጣሁት ይሄን ዜና። እኔም ገና ዜናውን ስታመጣው ሌሎች ክልሎች ላይ በአማራን ክልል ጨምሮ ያሉትን መሪዎች ነው እንዳስበ ያደረገኝ። እኛ ኦሮሚያ ክልል ትምህርት ስለተገነባ ደስ ይለናል። አሁን እንደ ሀገር ነው የምናስበው። ነገ ለትምህርት እዛ አካባቢ ላለው ማህበረሰብ የሚጠቅም ነገር ስለሆነ ማለት ነው። እኒህ ከተባለ ግን እርዳታ ምናምን ልክ አብይ አህመድ የፈለግኩትን ያህል ገንዘብ አምጥቼ ማንም ሰው ኦዲት እንዳያደርገኝ እንዳለው ማለት ነው። ሽርሽር መዝናኛ ሲሰራ ድንገት ይሰሩና ከማን ነው የመጣው ብሩ? ኦዲት ተደርጓል ወይ? ምን ያህል ወጥቷል ወይ? ገቢው ምን ያህል ነበር? ወጪው ምናምን እርሳው ማንም መጠየቅ አይችልም። ይሄንን ማንም መጠየቅ አይችልም። እና እነ ታከለ ትምህርት ቤት ይገነባሉ። እነ ተመስገን ጥሩነህ ስለ ስቴዲየም እና ስለ እግር ኳስ ያወራሉ። ያው አማራ ክልል ላይ በጣም በድህነትና በጦርነት የተጎዳው ክልል ላይ ያው ማዳበሪያ ገበሬዎች አጥተው አደባባይ ላይ ወጥተው ሰልፍ በተቀመጡበት በባዶ እግራቸው በሚሄዱበት ወንዝ መሻገሪያ በሌላቸው በጣም በተጎዳ በእቅድ እንደዚሁም ደግሞ ሰው በማጣት በእቅድም ስራዬ ተብሎ ለአመታት የተጎዳ ክልል ላይ ቆመው ስለ እግር ኳስ ስቴዲየም ነበር የሚያወሩት። ልዩነቱን በጣም ክሊር አድርጎ ማየት ይቻላል። በምንም ይምጣ በምንም ታከለ ኡማ ከዚህ በፊትም ከንቲባም እያለ በጣም በሙስና የሚታማ ነው። ምን ውጪ ነው የሚቀባበለው። ውጪ ሀገር እዛ ያስቀምጡለታል ብሩን፣ አዲስ አበባ መሬት ይሰጣል። ምንም እንትን የለውም። የሚመጡት ልብሶች እና መነጽሮች ሳይቀር በደንብ መረጃዎች አሉ። እሱ ብቻ አይደለም፣ ለትምህርት ተልኮ በነበረበት ጊዜ ላይ እዛ የሚማሩ ሰዎች መረጃ ሰጥተውናል። መረጃው ምንድነው? ይሄ ልጅ የንጉስ ልጅ ነው እንዴ ምናምን ነው አሉ የሚባለው። ምክንያቱም አንደኛ በጣም ገንዘብ ያወጣል፣ ሁለተኛ መንግስት ነው የሚከፍልለት ሙሉ ወጪውን። በጣም ኤክስፔንሲቭ
ዩኒቨርሲቲ ነው የገባው ስኮላርሽፕ ምናምን እንዳይመስል እና በጣም እንዲህ ሙልቅቅ ብሎ ከከንቲባ ከሆነ ጀምሮ ሙልቅቅ ብሎ ዲዛይነር ልብስ እየለበሰ 9-10 መነጽሮች ከውጭ እያስመጣ እነዚህን መረጃዎች ስለምናውቅ ማለት ነው። እና አሁን ትምህርት ቤት ከፈተ ፋይን፣ ትምህርት ቤቱ ለአካባቢ ማህበረሰብ ስለሚጠቅም ከዛ ውጭ ምንም ልንል አንችልም። ሌሎቹ ግን ድሮን መሳሪያ ሽያጭ ላይ ገንዘብ እየሰሩ የራሳቸውን ማህበረሰብ የሚያስቀጠቅጡ ቤታቸውን ግን አዲስ አበባ ላይ የሚሰሩ የአማራ ክልል ሌሎችም ክልሎች ውስጥ አሉ እንደዚህ ዋና ዋና ሌቦች ማለት ነው። ለእነሱ ግን መቼም ትውልድ እንዴት አድርጎ እንደሚያያቸው እንዴት አድርጎ በክልሉም ላይ በሀገሪቷም ላይ በተለይ በክልላቸው ላይ የሰሩትን ግፍ የምታየው ከእንደዚህ አይነት ነገሮችም ጋር ስታነጻጽር በጣም የሚያሳፍር ነው። እና እኔ እኮ መቲ እንትኑም እኮ ነው መስመሩ ምንሽ ምንድነው? ታከለ ኡማ የማዕድን ሚኒስትር ናቸው። አይተሽ ከሆነ የዛሬ 2-3 ዓመት እርዳታ የሚያሰባስቡ ሰዎች ድርጅቶች በዙ ተብሎ የአደጋ መከላከል ነው ምናምን ማስታወቂያና ማስጠንቀቂያ ወጣ። ከተፈቀደላቸውና ፈቃድ ከሌላቸው ውጭ እርዳታ ማሰባሰብ ክልክል ነው አይቻልም የሚል አይደል? አንድ ሚኒስትር ባለሀብቶችን የሚያሰባስብበት መስፈርትና አሰራር ከየት ነው የመጣው? ይሄ ብዙ እኮ ተጠያቂነትን የሚያስከትል ማለት ነው። ህግ የጣሰ ነው። 2 ታከለ ኡማ አሰባሰበ የተባለው ሀብት የዚህን ትምህርት ቤት 5-6 እጥፍ የሚያህል ሀብት መሆኑ ያሰባሰበው ምን ያህል ሀብት አሰባሰበ? ከነማን? ይቺ ትንሿን ነገር ከሆነ እዚህ ጠብ ያደረገውስ አሰራሩ ራሱ ምን ሻው ይሄ ከላይ ከአብይ መደብረ መጽሐፍ ትምህርት ከምናምን ጀምሮ ስትመለከቱ ነገሮቹ የተዝረከረከ ነው አሰራሩ። ካስታወሽ በኢህአዴግ ጊዜ አቶ በረከት ስምዖን አንድ መጽሐፍ አስመርቀው ሸራተን መጽሐፉን ያሳተመላቸው አላሙዲን ነው ተብሎ በምን ምክንያት ካሰማሽ ያ ጭቅጭቅ የተነሳው በረከትን አላሙዲን ለምን አሳተመለት? ያው የታወቀ ባለሀብት ናቸው አላሙዲን። በምን መስፈርት? የመንግስት ባለስልጣን እንዴት ከእንደዚህ አይነት ባለሀብቶች ይሄን ነገር ይቀበላሉ? አየሽ፣ የሙስና መንገዱ ብዙ ነው፣ ረቂቁ ብዙ ነው። በፍጹም አይፈቀድም እንዲህ አይነት ነገር። አሁን ደግሞ አንድ ሚኒስትር እርዳታ ይሄን እኮ አሁን ያሰራዱ የሚባሉት ትምህርት ቤቱን እንደምትሰማው እኮ መቲ እነዝናሽ ታያቸው በቀዳማዊ እመቤት እየተባለ አንድ ፈንድ ተቋቁሟል፣ አንድ ድርጅት። እሱን እንደፈለገ ያደርጉት። ቀዳማዊት እመቤት ትምህርት ቤት ታሰሩ ምናምን ተብሎ ዋና ስራቸውም ትምህርት ቤቶችን፣ ጤና ኬላዎችን፣ ውሃ እንትኖችን መገንባት ነው እየተባለ ምናምን አለ። አሁን የተቀመጠ ፌዴራል ሚኒስትር ካቢኔ ውስጥ ያደሰው ተመልከቹ። ህጉን እንግዲህ ባለሀብቶችና እንትኖችን አሰባስበው እርዳታ ሰብስቦ ይሄው የራስራት ትምህርት አሰራ ነው የሚሉን። በምን ህግ? ሙስና አይደለም ወይ? የሀገርን ህግ የጣስ አይደለም ወይ? ለመሆኑ ስንት ገንዘብ ሰበሰቡ? የሚታወቅ ነገር የለም። በጣም በጣም ይሄም የሚገርም ነው። ይሄም ሆኖ ግን ጠያቂ ስለሌለ እንደነገርኩሽ ራሳቸው ከሆነ የሚሉት ይሄ አለሙት ልንል አይደለም። ታከለም የት ላይ ነው ገነባ የተባለው? ራሱ ሰፈር ላይ ነው የገነባው። ሌሎቹ ድሆች ያሉበት ቦታ ትናንት ውሃ የሚጠጡበት ቦታ ሂዶ አይደለም የገነባው፣ የራሳቸው አካባቢና እዛ ላይ ሂዶ ነው የገነባው። እነንትና ደግሞ እነ ተመስገን እናገኘው የራሳቸውን ሰፈር እያስደበደቡ ይገኛሉ የሚለው ነው። ህገወጥ ነው ድርጊቱ። አዎ የወጡት ህጎች እነሱን አይመለከቷቸውም። እንደምታውቀው ባለጊዜዎችን ብልጽግናቸው ማንም ደፍሮ የሚጠይቅም የለም። ህጎቹን ከህግ በላይ ናቸው። ከየትም ላይ እንደው ለኛ ለዜናው ፍጆታ ከባለ ሀብቶች ምናምን የትኛው ባለ ሀብት ነው? ባለ ሀብትማ ራሱ ታከለ ባለ ሀብት እኮ ነው። እልም ያለ ባለ ሀብት ባዶ እጁን መጥቶ እልም ያለ ባለሀብት ነው። ብልጽግናዎች ብዙዎቹ ባለሀብት በልጽገዋል። ስለዚህ ከራሳቸው ከተወሰነው ትንሽዬ ፐርሰንት ወርውረውለት ይሆናል እሱንም የሚያደርጉት ለምርጫውና ለአንዳንድ ተቀባይነትን ለማግኘት ነው እንጂ አስበው ቢሆን ከዚህ የተሻለ ነገር ነበር ለክልሉ መደረግ የነበረበት። በሰላም እንዲኖር ከሌላው ማህበረሰብ ጋር ግድያው እንዲቆም ምናምን ነበር።